የነገሰው። ከሱ ዝቅተኛ በ3 ዓመት የሚያንሰው ኦዚያን ይባላል። ኦዚያን 53 ዓመት ነው የነገሰው። ምናሴ ግን በጣም የሚገርመው የሕዝቅያስ ልጅ ነው። ሕዝቅያስ ማለት በጣም የሚገርመው በሰለሞን ዘመን የነበረን በዳዊት ዘመን የነበረን የአምልኮ ስርዓት ወደ ኢየሩሳሌም ከ889 ዓመት በኋላ የመለሰ ንጉስ ነው ሕዝቅያስ። የዚህ የሕዝቅያስ ልጅ ምናሴ ነው። ምናሴ ደግሞ በእግዚአብሔር ፊት ክፋት ያደረገ እግዚአብሔር አባቱ ያሰራው ቤተ መቅደስ ውስጥ ጣዖት ያሰራ አባቱ ባሰራው ቤተ መቅደስ ውስጥ ምንድነው ጠንቋዮችንና አስማተኞችን ያስገባ ለነሱ መሰዊያ የሰራ አስተውቁሎ አስሟርቶ በስተመጨረሻ ሟርተኛ የሆነ ጠንቋይ የሆነ ንጉስ ነው ምናሴ። በእግዚአብሔር ፊት በክፋት የሚታወቅ ግን በስተመጨረሻ በጣም የሚገርመው ልብ ገዛና እንደገና ከአካባቢ ያሉት ጣዖታት ቤተ መቅደሱ ያሉት ጣዖታት እንደገና ቤተ መቅደሱን ማደስ ጀመረ። ለምን? ወደ እግዚአብሔር መመለስ አለብን። መሰዊያን ማደስ ጀመረ። ታድሶ መሰዊያ ከማደስ ይጀምራል። ወዳጆች የጸሎት መሰዊያን ከማደስ ረጅም ዘመን መንገስ፣ ረጅም ዘመን ማገልገል፣ ረጅም ዘመን በእግዚአብሔር ቤት መኖር ዋስትና አይሆንም። አሜን ነው ወይ? አሜን። መጽሐፍ ቅዱስ እስከ መጨረሻው የሚጸና ነው የሚለው። እስከ መጨረሻው ምን የሚል የሚጸና እግዚአብሔር ወደ ጸሎት ሕይወታችን ይመልሰን። አሜን አሜን አሜን። እባካችሁ ይመልሰን። አሜን። ወደ ጸሎት ሕይወታችን ስንመለስ የመጀመሪያው ታድሶ ከምናደርግባቸው አንዱ የጸሎት መሰዊያን ማደስ ነው። ሁለተኛው ወደ ጸሎት ስንመለስ እግዚአብሔር ወደ ጸሎታችን ሕይወት ሲመልሰን ከግብዝነት የጸሎት ሕይወት መውጣት ነው። ክብር ለኢየሱስ ይሁን። ማቴዎስ ወንጌል ምዕራፍ 6 ቁጥር 5-6 ላይ ስትጸልዩ አለ እንደ ግብዞች አትሁኑ። ስትጸልዩ እንደ ግብዞች አትሁኑ። እነርሱ አለ ለሰዎች ለመታየት ሲሉ በምኩራቦችና በየመንገዱ ማዕዘን ላይ ይጸልያሉ። መጸለይ ይወዳሉና እውነት እላችኋለሁ ሙሉ ዋጋቸውን ተቀብለው። ጌታ ኢየሱስ ክርስቶስ ግብዞች አይጸልዩም አይደለም ያለ፣ ይጸልያሉ። ግን የሚጸልዩት ለሰው እንዲታዩ ነው። ሰው የጸሎት ሕይወት አለው እንዲባልላቸው ነው። አቤት ሲጸልይ እንዲባል ነው። አቤት ጸሎቱ እንዲባልለት ነው። አይደለም እንደዛ አትሏል። እናንተ ግን ደግሞ ይላል በጣም ደስ ይላል። ቁጥር 6 ላይ ቁጥር 6 አንተ ግን ስትጸልይ ወደ ክፍልህ ምን በል ግባ። ከዛስ ግባ በርህንም ዘግተህ በስውር ወዳለው አባትህ። አንተ ግን እግዚአብሔር የጸሎት ሕይወታችንን ካደሰ መሰዊያችንን ካደሰ በኋላ ጸሎታችን የግብዞች አይነት ሊሆን አይገባም። አሜን። ግብዝ አይጸልይም ማለት ነው። ግብዝ ይጸልያል። የሚጸልየው ግን ለሰዎች ታይታ ነው። ሰዎች የጸሎት ሕይወት አላቸው አቤት የጸሎት ሕይወቱ እንዲባልለት ነው። አቤት ሲጸልይ እንዲባልለት ነው። አንተ ግን እንደዚህ አትሁን አለ። አንተ ወደ ቤትህ ግባ። ከዛ በስውር ላለው አባትህ አሜን። ይኸውልህ በስውር ያወራኸውን እግዚአብሔር በግልጥ ይከፍላል። አሜን ሃሌሉያ። ያወራኸው በስውር ነው። የተናገርከው በስውር ነው። እግዚአብሔር አይታይም። አዎ፣ ግን በስውር የነገርከው እግዚአብሔር ደግሞ ሲከፍልህ በአደባባይ። አሜን ሃሌሉያ። አሜን። ደስ አይልም? እግዚአብሔር አሜን። የምታወራው እኮ በስውር፣ የምትነግረው በስውር፣ የምታወራለት በስውር። እሱ ደግሞ ይላል አራ በስውር አለው ለይማ በስውር ከፍለዋለሁ አይልም፣ በግልጥ በአደባባይ። አሜን። ኢየሱስ ጌታ። አሜን። ግን አለ እንደ ግብዞች አትሁኑ። እንደ ግብዞች ብዙዎቻችን እኔን ጨምሮ
በጣም የሚገርመው እቤት ውስጥ የጸሎት ህይወት የለንም፣ ግን በየቤተክርስቲያን ስንጸልይ ድምጻችን ከፍ አይደለም። አይደለም። እግዚአብሔር እኮ የልብ አምላክ እውነት ነው። እውነት ነው። እግዚአብሔር እኮ ዓለማዊውን መመርመር የሚችል ሰው አምላክ ነው። እውነት እሸት በሱ ፊት የተሰወረ ነገር የለም። ሁሉ በሱ ፊት እርቃኑን እኮ ያየናል እኮ ያውቀናል። ዓለማዊው ማን እንደሆነ ያውቀዋል። ስትጸልዩ እንደ ግብዞች መልሱልኝ፣ እንደ ግብዞች ሰምተሃል ወይ? አጠገባቸው ያለው ሰው ማለት ነው እየሰማ ነው ወይ? አንተ ግን ደግሞ ይላል ስትጸልይ ወደ ቤትህ ግባ፣ ወደ ቤትሽ ግቢ፣ ወደ ጓዳሽ ግቢ፣ ለአባትሽ ደመናን አስታውቅ፣ አስታውቅ፣ አደባባይ ይከፍልሃል። አሜን። ግብዝ ትልቁ በሽታው ሰዎች ጋር ትልቁ በሽታቸው ሰው ለሰው ብቻ ነው በሰው ለመጣ ትልቁ በሽታቸው ሰው በቃ ሰው ሲኖር ነው ማድረግ የሚደስ ይላል። በጌታ በኢየሱስ ስም እግዚአብሔር ከኛ ላይ ያንሳል። አሜን። የግብዝነትን ህይወት እግዚአብሔር ያንሳል። አሜን። የአስመሳይነትን ህይወት አሜን። አሜን። የሽንገላ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 ላይ እንደሚል ቃል አለ። ሕዝቤ ሆይ ሂድ፣ ይውላችሁ ሕዝቤ ሆይ ሂድ፣ ወደ ቤትህ ግባ፣ በርህንም ከኋላ ዝጋ፣ ቁጣው እስኪያልፍ ድረስ ለጥቂት ጊዜ ተሸሸግ። ሕዝቤ ሆይ ወደ ቤትህ ግባ፣ ሕዝቤ ሆይ ወደ ቤትህ ግባ፣ ወደ ጸሎት ቤትህ ግባ፣ ወደ እልፍኝ ግባ። የጥፋት ዘመን እየመጣ ነው፣ ግባ። የመከራ ዘመን እየመጣ ነው፣ ግባ። ሕዝቤ ሆይ ወደ ቤትህ ግባ። እግዚአብሔር የሆነ ዙረታ መሆናችንን አይቶ ነው እኔ ያልኩት ሳለፈው ምናምን አሌክስ ዝም ብሎ ስለሚዞር ይሆን ግባ ያለኛል። ዝም ብሎ በየካፌ በየምናምኑ የሚዞር ሰው ስለሆነ ያቀናል። እግዚአብሔር ስለሚያቀን እኮ ነው ወደ ቤትህ ግባ። ካፌ ለካፌ አትዙ። እግዚአብሔር በየካፌው አልገኝም እኮ እያለ አልገኝም። እዛ ነው ምን ያለሁት ቲክቶክ ውስጥ እኔ የለውም እግዚአብሔር እያለ ማህበራዊ ድረገጽ ውስጥ እኔ የለውም። ለማህበራዊ ድረገጽ የምንሰጠውን ቦታ ያክል እኮ ለጸሎት ቦታ አንሰጥም። እውነት ነው ውሸት? እውነት ውሸት? እውነት። ግባ እግዚአብሔር ይኸው ግቡ። ቤት ወደ ጸሎት ቤት ግቡ። ፊቴን ፈልጉ። እግዚአብሔር እያላችሁ ነው ወዳጆቼ። እግዚአብሔር እያለኝ ነው። ወደ ቤትህ ግባ፣ በርን ከኋላ ዝጋ። የጥፋት ዘመን እየመጣ ነው ይላል እግዚአብሔር። የጥፋት ዘመን እስኪያልፍ ድረስ ተሸሸግ፣ ተደበቅ፣ ተሸሸግ፣ በፊቴ ሁን። እግዚአብሔር እያላችሁ ነው፣ እያለኝ ነው። ክብር ለኢየሱስ ይሁን። አሜን። ደስ ብሏችኋል? እርግጠኛ ናችሁ? ልቀጥል። ሁለተኛው ከህይወታችን ክፍሎች ቅድም አንደኛው የጸሎት ህይወታችን መታደስ ያለበት ብያለሁ። ሁለተኛው ከህይወታችን ክፍሎች መታደስ ያለበት ከእግዚአብሔር ቃል ጋር ያለን ህብረት። ከእግዚአብሔር ቃል ጋር ያለን ህብረት ወዳጆቼ፣ በህይወታችን ውስጥ ከጣልናቸው ነገሮች አንዱ ጸሎት ነው ብለናል። ሁለተኛው ለእግዚአብሔር ቃል ያለን ስፍራ፣ ከእግዚአብሔር ቃል ጋር ያለን ህብረት፣ ከእግዚአብሔር ቃል ጋር የምናሳልፈው ጊዜ፣ እሱ መታደስ መቻል አለበት። ለእግዚአብሔር ቃል ስፍራ መስጠት፣ ስፍራ ሰጥቶ ማንበብ፣ ስፍራ ሰጥቶ ማጥናት፣ ስፍራ ሰጥቶ መማር፣ ከእግዚአብሔር ቃል ጋር ያለን ጊዜ። ቆላስይስ ምዕራፍ 3 ቁጥር 16
ቆላስይስ ምዕራፍ 3 ቁጥር 16 ያ ሁላችሁም እንደምታውቁት የቆላስይስ መጽሐፍ ጳውሎስ እስር ቤት ሆኖ ከጻፋቸው 4 መጽሐፎች መካከል አንዱ የቆላስይስ መጽሐፍ ነው። አንደኛው ቆላስይስ ነው፣ ሁለተኛው ኤፌሶን ነው፣ ሶስተኛው ፊልጵስዩስ ነው፣ አራተኛው የፊልሞና መጽሐፍ ነው። ጳውሎስ እስር ቤት ሆኖ ነው እነኚህን መጽሐፎች የጻፈው። ለቆላስይስ ሲጽፍለት የጻፈለት ዋናው ምክንያት በወቅቱ ስለነበረው የስህተት ትምህርት ለመፍታትና ያን ትምህርት ለማረም ሲል ነው የቆላስይስ መጽሐፍ የጻፈው። እና ከዚህ መካከል አንደኛው ምንድነው የሚለው ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል በሙላት ምን ይልባል ይወደርባችሁ በጥበብ ሁሉና በመንፈሳዊ ቅኔ በጸጋ በልባችሁ ለእግዚአብሔር ዘምሩ። አየ የእግዚአብሔር ቃል በምን ይወርባችሁ? በሙላት። ሰው የእግዚአብሔር ቃል መሞላት የሚችለው ከእግዚአብሔር ቃል ጋር ህብረት ሲኖረው ነው። እውነት ነው እሸት? እውነት። ይሄ ባልዲ ወስደ ቧንቧው ጋር እኮ ቧንቧው ካልከፈት ይሞላል አይሞላም? እንዴ ባልዲ መጣ እንዴ ብሎ ውሃ አይፈስም፣ መክፈት አለብህ። እንዴ መጣ እንዴ አይደለም። የእግዚአብሔር ቃል በውስጣችን በሙላት እንዲኖር ከተፈለገ ከእግዚአብሔር ቃል ጋር ያለን ህብረት ጥብቅ ሊሆን ይገባል። የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት ከቃላቸው ነገሮች አንዱ በህይወታችን ውስጥ የእግዚአብሔር ቃል ነው። ከእግዚአብሔር ቃል ጋር ያለን ህብረት ነው ወዳጆች። ይህ ህብረት መታደስ መቻል አለበት። ሁሉ መሰረት የእግዚአብሔር ቃል ነው። አሳያችኋለሁ የእግዚአብሔር ቃል ለምንድን ነው ወደ እግዚአብሔር ቃል መመለስ እንዳለብን። ሁለት ነገሮች ብቻ ከዚህ በኋላ ተናግሬ ጨርሳለሁ። ፓስተር ይቅርታ ሰዓት ወስዶ የእግዚአብሔር ቃል ጋር ያለን ህብረት ሊታደስ ይገባል። ሰዎች የእግዚአብሔርን ቃል ሊያነቡ ይገባል። ሰዎች የእግዚአብሔርን ቃል ሊያጠኑ ይገባል። ሰዎች የእግዚአብሔርን ቃል ሊማሩት ይገባል። ካላነበብከው ልትሞላ አትችልም። ካላጠናኸው ልትሞላ አትችልም። በሙላት ይኖርባችሁ ማለት በየአንብቡ ከእግዚአብሔር ቃል ጋር ህብረት ይኖራችሁ፣ ከእግዚአብሔር ቃል ጋር ግንኙነት ይኖራችሁ፣ ከእግዚአብሔር ቃል ጋር አሳልፉ፣ ለእግዚአብሔር ነገር ጊዜ ስጡ። መሞላት አሉ እሱ ወዳጆች። ያልተሞላ ሰው የተሞላው ነው። ለዚህ ነው እኮ ጌታ ኢየሱስ ክርስቶስ ሲናገር ሰው በልቡ ሞልቶ የተረፈው አየ ከሞላው እኮ አይደለም ሞልቶ የተረፋል። ከዛ ነው አውጥቶ የሚናገረው። ትርፉ ነው የሚወጣው። ወገና ሙሉ አልተነካም የተሞላው ያለልከው ወዳጆች። እግዚአብሔር ወደ እግዚአብሔር ቃል ይመልሰናል። ወደ ፈቃዱ ይመልሰናል። አሜን አሜን አሜን። እግዚአብሔር ቃል የእግዚአብሔርን ፈቃድ የምናውቅበት ቦታ ነው። እግዚአብሔር ብቸኛ የሚናገርበት ቦታ አንዱ የእግዚአብሔር ቃል ውስጥ ነው። መጽሐፍ ቅዱስ ላይ ከትንቢት ሁሉ የጸና የትንቢት ቃል ነው። ብዙ ትንቢቶች ይሻራሉ። እውነት ውሸት? ብዙ ትንቢቶች ሊሆኑም ላይሆኑም ይችላል። የእግዚአብሔር ቃል ግን ሊሆንም ላይሆንም አይችልም አይባል። እሱ ባለሙሉ ስልጣን ነው። ከዚህ ጋር ነው ህብረት አድርጉ የሚለው። የእግዚአብሔር ቃል ህብረት ሊኖር ይገባል። አንዱ በህይወታችን መታደስ ከሚገባው ነገር አንዱ ከእግዚአብሔር ቃል ጋር ያለን ህብረት ሊታደስ ይገባል። መታደስ መቻል ካለበት የእግዚአብሔርን ቃል መሞላት፣ ከእግዚአብሔር ቃል ጋር ያለን ህብረት፣ ለእግዚአብሔር ቃል ጊዜ ልንሰጠው ይገባል። ለእግዚአብሔር ቃል ቦታ ልንሰጠው ይገባል። ወዳጆቼ ለፌስቡክ የምንሰጠውን ቦታ ያክል ለእግዚአብሔር ቃል አንሰጠው። ለዩቲዩብ ለቲክቶክ የምንሰጠውን ቦታ ያክል እግዚአብሔር እዛ ውስጥ የለም። እግዚአብሔር ያለው የእግዚአብሔር ቃል ውስጥ ነው። አሜን ነው ወይ? አሜን። ይሰማል? አዎ። አንዴ ደግሞ ሲሰብክ ይሰማል ብሏል። ተወዝን መሰለኝ ወካት እየሰሙት ነበር። ይሰማል? በደንብ ስሙ። ፓስተራችን ብዙ ጊዜ መስማት ጥሩ ነው፣ በደንብ ስሙ ይላል። መስማት ጥሩ ነው፣ በደንብ ስሙ ወዳጆች። ለምንድን ነው ከእግዚአብሔር ቃል ጋር ያለን ህብረት ጥብቅ መሆን ያለበት?